ማችሁ በያላችሁበት ብዝት ይበልልኝ። ቻናሌን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮውን ስታዩ ላይክ ማድረጋችሁን እንዳትረሱ። ላይክ አድርጉ ማለት ነው። እኔ በጣም ነው የምገረመው። ለዚህ ነው ለካ እኔ ፍቺ የሚበዛ እውነት ወደ ፍርድ ቤት ብትሄዱ ማለት ነው በአንድ ወር ውስጥ ከ1000 በላይና ከ6000 በላይ ነው ፍቺ የበዛው ይመስለኛል። ከወንዶች ችግር ሳይሆን የሴቶች ችግር የኛ ችግር እንደሆነ ነው አሁን እያሰብኩት ያለሁት ማለት ነው። ለምን እንደሆነ ታውቃላችሁ? እኛ ልጅ እያለን በህፃንነታችን ስናድግ ማለት ነው አባት ቢያጠፋም ባያጠፋም ሚስቱን ይቆጣል ወይ እናቶቻችን በጣም እነሱ ይቆጣሉ እንጂ እናቶቻችን ቀና ብለው ባሎቻቸው ተናግረውም አይተውም አያውቁም ስናድግ ማለት ነው። አባት ሲናገር ወይ የሆነ ቦታ ይሸሻሉ ወይም ደግሞ አባትየው እስከሚበርድለት ድረስ ጓሮም ይሁን ጓደኛዋ ጋም ይሁን የሆነ ቦታ ደርሳ ትመጣለች። ከዛ አባትየው በረደለት ብላ እሷን ጥበብ ስለሆነች ከበረደለት በኋላ መታ ቤቷን ሰላም ትፈጥራለች። አሁን በሶሻል ሚዲያ የማናያቸው ነገሮች ምንም ትምህርት የማይሰጡ ነገሮች፣ ምንም በዚህ ወጣ በዚህ ገባ የማይባሉ ነገሮች ያጠፉ ሰዎች እንኳን ጥፋታቸው መናገር ትተውና በተለይ እነዚህ ኮሜንታተሮች ማለት ነው እውነቴ ነው የምላችሁ እናንተ ራሱ በእንደዚህ አይነት ህይወት ተጠያቂ እንደሆናችሁ ማወቅ አለባችሁ። ምክንያቱም የሰው ህይወት ትክክል ያልሆነ ነገር ይሄ ነገር ትክክል አይደላችሁም፣ ጥፋት ነው፣ ሴት ልጅ እንደዚህ አታረግም፣ ወንድ ልጅ እንደዚህ አታረግም ማለት ሲገባችሁ የኔ ጀግና የኔ ጠንካራ የኔ ምናምን በምንናቸው ነው እስቲ ጀግና ሲሆኑ ያያችሁት? ሄደው ሲዋጉ ለሀገራቸው ሲዋጉ የሀገራቸው ሲረዱ የሀገራቸው ሰላም ሲያቆሙ በምንድነው ጀግና የሆኑት? እኔ በጣም ነው የምትገርሙኝ ኮሜንታተሮች ማለት ነው። በጣም ሰው ሰርቶ ለራሱ ነው የሚያድረው። ለወገኑ እንኳን እዛ ጋር ለተቸገሩ ወገኑ ዞር ብሎ ማያዩ ሰዎች ናቸው የኔ ጀግና የኔ ጠንካራ እያላችሁ ማሞገሳችሁን የተቃውሜ አይደለም፣ ግን ሰው የምትሰጡበት አስተያየት ማወቅ አለባችሁ። ጥፋት ሲኖርበት እርገጡት፣ ጥፋት አለብህ በሉት፣ ንገሩት። ምክንያቱም ከጥፋቱ እንዲመለስ ከጥፋቱ ዳግም ጥፋቱ ላይ እንዳይመለስ ዳግም እንዳይመጣ እንዴ ለነገ ትውልድ እኮ ብዙ ትውልዶች የሚያዩት ይኖራሉ። እኔ አሁን ስለ ሃይሜና ብሩኬ መናገር ፈልጋ አይደለም፣ ግን ትክክል አይደለም። በቃ ሴቶች የምታረጉት ነገር በፍጹም ትክክል አይደለም። ወንድ ልጅ አይመታም፣ ለዛውም ነገ አጋሪ ይሆናል፣ ትዳር ይሆናል፣ የልጆች አባት ይሆናል ብላችሁ የምታስቡት ወንድ ልጅ እንዴት ይመታል? በዚህ ልክ እንዴት ክብሩን ታሳንሱታላችሁ? እንዴት በዚህ ልክ ባላችሁን እየደበደባችሁ ነገ ከሱ ጋር ሰላማዊ ህይወት ትኖራላችሁ? ብዙዎቻችሁ ስደበደቡ ነው የምናያችሁ ማለት ነው። ብዙዎቻችሁ በጥፊ ስትማቱ ይሄ ፍቅር ነው እንዴ? እንደዚህ አይነት ፍቅር ከሆነ ቅርቅር ብሎ ይቀር። ፍቅር መከባበር አለው በውስጡ። እንደዚህ እጅ ለማንሳት ራሱ ስሜቱ አይሰጣችሁ። መውላት ለመናገር እጅ ለማንሳት አይደለም ቀና ብላችሁ ባሎቻችሁ ልትናገሩ ፍቅረኛችሁ ልትናገሩ ችሎታ አይኖራችሁ፣ አቅም አቅም ያሳጣችኋል ፍቅር። ስለዚህ ባሎቻችሁ በዚህ ልክ ነው እንዴ እናንተ ክብር የሚለካው? በዚህ ልክ ነው? እኔ ብሩኬ እውነት ለመናገር ከመጀመሪያ ጀምሮ መከታተላቸው ከዩቲዩቦች መወዳቸው ዩቲዩበሮች ናቸው እውነት ለመናገር ማለት ነው። ግን የሚያደርጉት ነገር አንዳንድ የሚሰሩ ስተት ትሰራላችሁ ከማለት ወደ ኋላ አለንም። አንዳንዶቻችሁ ደግሞ ማለት ነው እንደው ትንሽ የዩቲዩብ ብር ስትጠግቡ በቃኛ ላይ ፊት ለማለት በጣም ስትሞክሩ በጣም ያናድዳል። ይሄ ሰብስክራይብ አድርጉ ላይክ አድርጉ ብላችሁ እንዳልለመናችሁን እንዳልሰገዳችሁልን ማለት ነው። አሁን ደግሞ በቃ እንደፈለጋችሁ ከደረሳችሁ በኋላ ስትፈልጉ አትዩን ስትፈልጉ ማኑ አላችሁ። ትላንት አናቃችሁ ወይ ትላንት የምትሳደቡት ለተመልካች ራሱ ክብር የሌላችሁ ማለት ነው። እውነት ሃይሜ ራሱ በዚህ ደረጃ እየመጣች ነው ማለት ነው። በጣም በቃ መላቀጡ በጣም የምትናገረው ሁሉ ማታቅ ሴት ናት። በጣም መላቀጥ ያጣች በጣም ስራቷን ያጣች ሴት ናት ሃይሜ ራሱ ማለት ነው። ሁሉ ጊዜ የምትናገራቸው ነገሮች ሰዎች የፈለገ ነገር ሊሏት ይችላሉ። የፈለገ ግን በሰዎች ነው ለዚህ ደረጃ የደረሰችው። ትላንት ያለችበት ሁላችንም እናውቃለን። የሰው ልጅ ደሃ ሆኖ ሀብታም ሆኖ አይወለድም። ሰርቶ የሚለወጥ ብዙ አለ። አው ሰርታ ተለውጣለች። ግን ሰርታ የተለወጠችበት ምስጋናዋ ማጉደል የለባትም አይደል? ከፈጣሪ በታች ሰዎች ናቸው ለዚህ ደረጃ ያደረሷቸው አይደል? ስለዚህ የትላንትና ማንነታቸው መርሳት የለባቸውም። ሰዎችም መርሳት የለባቸውም። እነሱ ጋር የሚታየው ነገር ይሄ ነው በቃ።
በቃ አሁን በቃ እንደፈለጉ ብሩና እንትን አሉት አይደለ በቃ እንደፈለጉ ህዝቡ ላይ መጫወትና ቃቃ ጢባ ጢቢ መንት ማለት ነው በቃ የሚያርጉት ነገር ምንም በቃ ከልክ በላይ ሆነባቸው ብሩ በዛባቸው ገባችሁ አንዳንዴ ብር ሲበዛባችሁ ከኃጢያትም አትወጡ ፈጣሪን ታሳዝናላችሁ ሰውም ታሳዝናላችሁ ምክንያቱም በቃ እንዴት እንደሚያረጋችሁ አሰጣችሁ ምትበሉት አላጣችሁ ምትለብሱት አላጣችሁ ምትጠጡት አላጣችሁም ያ ሰው እሱ ካላጣው ከጥጋቡ በላይ ፈጣሪን ያሳዝናል ሚርበው ነው እያመሰገረ የሚኖረው ወይም ደግሞ አንዳንድ አስተዋይ ትላንት የመጣበትን አይረሳም ማለት ነው እኔ አሁን ስለ ትላንትና ህይወት መስራት አይደለም ግን የትላንትናው ነገር እያሰቡ ሰዎችን መሳደብም በዚህም ልክ አሁን እኮ እናንተ ሃይሚ የኔ ጀግና የኔ ጠንካራ ምናምን ነገር ምናምን አገራችሁ ላይ የተዋጋ ለእናንተ መስዋዕት የሚያደርግ ደማቸውን በከንቱ ለሚያፈሱ እንኳን እናንተ አላጨበጨባችሁም እዚህ ጋር እንኳን ለአንድ ሰው እንኳን ሼር አድርጉ ብትሏቸው አይንሽ ላፈር ለሚሉ ሰዎች የኔ ጀግና የኔ ጨረቃ የኔ ምናምን የፈለጋችሁ ነገር ማለት ትችላላችሁ ግን ማለት ነው እኔ እውነት ከማለት ሐሰት ከማለት ወደ ኋላ አለም ምክንያቱም ህልናዬን አይቀበልማ እዛ ጋር ጀግና ሳትሆን አንድ ሴት ጀግና ናት ብዬ ጀግና ሳይሆን አንድ ወንድ ጀግና ነው ብዬ የምመጣበት እንትን የለኝም ሌላው ይችላልው ግን የምለው ነገር ያ ተግባራዊ ሆኖ ካየሁት ነው እንጂ ወንድ ልጅ እየተማታች ጠንካራ ሴት ጀግና ሴት ልላት አልችልም ለወንድ ልጅ ክብር ያሳጣች ማለት ነው ስለዚህ ወንድማ ከተማታ ሁለቱም ወንድሞች ናቸው አይደለ በወንድምና በወንድም እሷ ምን ቤት ናትና ምን አገባ ሲጀመር ማለት ነው የወንድማ የራሷ የሆነ ነገር ሊኖራት ይችላል ፍቅረኛዋ የራሷ የሆነ ነገር ከቻለች አገናኝታ ሁለቱም ማስታረቅ ነው ካልቻለች ደግሞ እስከ መጨረሻ ምን እንደሚያመጡ ያለው ማለት ነው እንጂ ነጋጋሪ ነው ፍቅረኛዬ ነው ባሌ ነው የሚሆነው የምትለው እሷ ለወንድ ልጅ ክብር ብላ ነው ብሩኬን ምትማታ ወንድሟን አክብራ ነው ወንድሟን ወዳ ነው እዚህ ጋር ያለው ነገር ሳይወደስ ሳይከበር እንዴ ሌላው ልታከብሩትና ልትወዱት ትችላላችሁ ክብር የሚጀመረው እኮ መጀመሪያ በወንድም ነው በወንድሟን ከሆነ ወንድሟን ልትመታ ትችላለች በጥፊ አትችልም ያጠፉት ነገር ካለ ሁለቱን ሰብስባ አጠገባቸው ትክክል አይደለም በቃ በኔ ምክንያት ከሆነ የምትጣሉት በቃ አትጣሉ ወንድሟም ከሆነ እኔ ሰላራሴ እኔ ወጣዋለሁ ምክንያቱም ራሴን ፈልጌ ወድጄ የገባውበት ነገር ስለሆነ ስለዚህ ካቃተኝ ወደ ቤቴ እመለሳለሁ ወደ ቤተሰቦቼ እመለሳለሁ አለቀ በዚህ ደረጃ ነው እንጂ አደባባይ የመጣችሁ ጀግና ጎበዝ እንድንላችሁ ወንድ ልጅ በጥፊ እየተማታችሁ እንደፈለጋችሁ እየኮረኮርማችሁ በነገራችን ላይ ወንድ ልጅ እናንተ መምታ ስላቃተው አይደለም ለሴት ልጅ ክብር ስላለው ነው እውነት በጣም ለእናቱ ክብር ስላለው ለእህቱ ክብር ስላለው ነው እጃቸው ማያነሱባቸው እንደዚህ የምትማቱ ልጆች ማለት ነው እነሱን ደግሞ በጣም ሊከበሩ ይገባል በጣም ከምንም በላይ በነገራችን ላይ አንዳንዴ እድል የሚባል ነገር አለ አይደል ሴት ልጅ የምታከብረውና የምትወደው ወንድ አታገኝም እውነቴ ነው የምላችሁ ሴት ልጅ የምታከብረውና የምትወደው ወንድ አታገኝም ወንድም አያገኝም በቃ እንደዚህ ሴት ወይ ረግጣ የሚኖር ነው በቃ የሚሰጣጣችሁ አይገርምም ቻንቻችሁ ወንድ ልጅ ሴት የምታከብረው ሴት ልጅ ደግሞ ወንድም ያከብራት በቃ በምንም ታምር ሊጣጣሙ አይችሉም በምንም ታምር ከነዛ ሰዎች ጋር እንግዲህ ይመስለኛል ሃይሚ ሚረግጣት እንደፈለገ የሚያሽከረክራት ወንድ ነው የምትፈልገው ይመስለኛል በቃ ማናችንም ቢሆን ማለት ነው እንደዚህ አይነት ወንድ ነው መሰለኝ በህይወታችን እንዲሆን ምን ፈልገው እንጂ ሚያከብርንና ሚወደን ወንዶች አንወዳቸው አናከብራቸው በቃ እንደዚህ ነው በሰው ፊትና በህዝብ ፊት እንዲቃለሉ ምናርጋቸው ማለት ነው ስለዚህ ብሩኬ ሃይሚን ፈርቷት አይደለም እውነቴ ነው የምላችሁ ሃይሚን ፈርቷት አይደለም ያልመታት ክብር ስላለው ነው እናቱን በጣም እንደሚያከብር በዚህ ማወቅ እንችላለን እናቱ በጣም እንደሚወድ በዚህ ማወቅ እንችላለን ሴቶችዬ ግን በዚህ ልክ ራሳችሁን አታዋርዱ እውነት በዚህ ግፍም እኮ ይሆንብናል አንዳንዴ ግፍም ይኖርብናል በቃ ግፍ ይሆንብናል የወንድ ልጅ ግፍ ይሆንብናል ያለልክ በቃ ወቅን ተመልካች አለኝ ወይ የሆነ ነገር አለኝ ብላችሁ ቢይዛችሁ እኮ አሁን ይዞ ሲያስወጣት እኮ ምንም ትንፍሽ አላለችም ፈሪ እኮ ነን አቅም እኮ የለንም በቃ ዝም የሚሉን እንደፈለጋችሁ ተማቱ እንደፈለጋችሁ እርገጡን የሚሉን ወንዶች ስናገኛቸው በቃ ጭንቅላቶች ወተን እኛ ካላሽከረከርናችሁ ዓለም እኛንን ምትሉ ሴቶች ግን አረፉ ይሄው እንደዚህ ነው አሽከርክሮ የሚያስወጣችሁ እንደዚህ
ባንድ ጣቱ ማለት ነው። ሁለትም እጅ አያስፈልገውም ባንድ ጣቱ። ወንድ ከሆነች እንደዚህ አሽከርክሮ ሲያስወጣት የዛኔ ለምን አልተማታችም? የዛኔ ለምን በጥፊ ያላለችው? ዝም ብሎ ስለቆመላት? ብዙ ጊዜ ነው ስትማታ የምናያት ማለት ነው። በቃ እሷ ደግሞ በጣም ጠገበች፣ እውነት በጣም ከመጠን በላይ ጠገበች። ይሄ ሃይሚ አፍቃሪ ነኝ ሃይሚ ወዳጅ ነኝ የምትሉ እኮ እናንተ የምትናገሩት ራሱ እኮ አታጡም አሁን ማለት ነው። በቃ ማንኛውም ጌታችሁም ይሁን ትክክል ካልሆነ ትክክል አይደለም ብሉ። ምንም አታሽቃብጡ፣ የሽንገላ ቃላቶች አትናገሩ። እውነት እናንተ እውነቱን ሳይሰማችሁ እውነቱን ሳታውቁ ቀርታችሁ አይደለም፣ ግን የሽንገላ ቃላቶች ደግሞ እግዚአብሔር ይጸየፋል። እውነት የሆነውን እውነት በሉ እንጂ እናንተ ውስጡን ሳይገባችሁ ወይም ሳታውቁ አይደለም ሃይኒ ጀግና እንትና ጀግና የምትሉት ማለት ነው። እየገባችሁ እያወቃችሁት ነው። ይሄ ደግሞ ትክክል አይደለም። እነሱ የፈለገ ድራማ የሚያመጡት ከሆነ ትክክል አይደለም። ትክክል ያልሆኑት ትክክል አይደላችሁም ብላችሁ የመገሰጽ ልጆቹን የመመለስ መብት እናንተም አላችሁ፣ መመለስ አለባችሁ። ይሄ በማይሆን መንገድ በማይሆን ጉድጓድ ሲገቡ ወይ ግቢ ጎበዝ የኛ ጀግና ማለት የለባችሁ። በቃ ትክክል አይደለም፣ ከፊት ለፊትሽ ገደል አለ፣ ገደል ውስጥ ትገቢያለሽ፣ ትሞቻለሽ ማለት አለባችሁ። ስለዚህ እኔ እንደፈለጋችሁ አሞግሱ እኮ አይመለከተኝም። ግን ትክክል ያልሆኑ የሚያናድዱት ነገሮች ግን ስታረጉ ጥሩ አይደለም። ወንድ ልጅ አይመታም። ወንድ ልጅ መታችሁት ነው እንዴ የትዳር ክብር የምታገኙት? ትዳር የምታገኙት በዚህ ልክ እሱ ሴት አጣ እንዴ? ስለወደዳት ስላፈቀራት ነው እንጂ እንደ ሃይሚ አይነት ሴት የለችም እንዴ በአገሩ? አለች እኮ ሞልታለች፣ የተሻለችም አለች። ምንድነው ይናል መንጨርጨር? በቃ ከኔ በላይ በአገሩ ሴት የለም ማለት እውነት በጣም ነው የምትነድደው፣ በጣም ማለት በቃ ከሀገሩ ላይ ሴት የለም። በቃ ሁሉ ጊዜ እየመጣች እሱ እየለመነ ያመጣታል። እኔ ብሩኬም ቆፍጣና ስላልሆነ ነው በዚህ ደረጃ እሷም ጭምልቅልቅ ያለችው። ሂጂ እንደፈለግሽ ሂጂ አልፈልግሽም ቢላት ተለማምጣ አልቅሳ ትመጣለች። አልቅሳም ነበር አይደል? ከዚህ በፊት ይቅርታ ምናምን ብላ አልቅሳም መታ ነበር አይደል? አይተናታል እኮ። አሁንም ቢሆን ብሩኬ ለሷ ክብር ስላለው ለሴት ክብር ስላለው ነው እንጂ በዚህ ደረጃ የሚመታላት ልጅ አይደለም። በነገራችን ላይ በጣም ጸባይ ሰናይ ነው። እውነት እኔ በጣም ነው ማከብረው። ማለት ሴት ልጅ ስለሚያከብር በጣም አከብረዋለሁ። ሴት ልጅ ስለሚወድ በጣም ወደዋለሁ። እውነት ለመናገር ማለት ነው። ለሴት ልጅ ያለው ክብር በጣም ልዩ ነው፣ የተለየ ነው። ስለዚህ ሴቶች እንግዲህ እንደዚህ እናንተ በጥፊ የምትማቱ አህል ዝም ሲሏችሁ ስላከበሯችሁ ስለወደዷችሁ ነው እንጂ እንደናንተ ኃይለ ጉልበታቸው አይደለም። በአንድ ጣታችሁ ካላችሁበት ሀገር ይቅርታ ወደ ሌላ ሀገር ያሻግራችኋል። በዚህ ልክ አትጨማለቁ። ለፍቅርም ግፍ አለው ማለት ነው። እና እንደዚህ አይነት እንግዲህ ሴቷ የወንድ ልብስ እየለበሰች ወንዱ ደግሞ የሴት ልጅ እየለበሰ ነው። እንግዲህ ፍቺ በዚህን ያክል ፍቺ በየቀኑ ዜና የሚወጣው ፍቺ የበዛው ማለት ነው። እና ሴቶችዬ ራሳችሁን በቃ አክብሩ። ራሳችሁን ስታከብሩ ነው ሌላ ማክበር የምትጀምሩት። ራሳችሁን ካገበራችሁ ማንም ላይ እጃችሁን አታነሱ። ራሳችሁ ቀላል ስለሆናችሁ ቅሌታም ስለሆናችሁ ሰው ላይ እጁን ታነሳላችሁ። በምን ደግሞ አቅም እኮ የላችሁም። አቅም ቢኖራችሁ አቅሙን ደግሞ እስከ መጨረሻ ብትዋጡት እኮ ጥሩ ነበር፣ ግን አትዋጡትም እኮ። ብሩኬ እኮ ስተር ብሎ ስተሬሱ ነው እኮ ቢነግራት ዳግም እሱ ቤት አትመጣም። እውነት በዚህ ልክ መጨማለቅ ትክክል አይደለም። ለማንኛውም ሰላማችሁ ብዝት ይበል። ቻናሌን ሰብስክራይብ አድርጉ ባይ